ሰላም ጤና ይስጥልን። የተከበራችሁ የፈጠነ ሚዲያ ቤተሰቦች ወቅታዊና እውነተኛ የተጣሩ መረጃዎችን በፍጥነት ወደ እናንተ የሚያደርሰው የፈጠነ ሚዲያ የዕለቱን ዜናዎች ይዞ ቀርቧል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 2 ቀን 2018 ዓ.ም ማምሻውን በሰጠው መግለጫ መሰረት ተፎካካሪ ፓርቲዎች መካከል የአማራ ብሔራዊ ንቅናቄ እና የጉሙዝ ህዝባዊ ዲሞክራሲያዊ ንቅናቄ በተወሰኑ የምርጫ ክልል ወንበሮች ማግኘት ችለዋል። የቦርዱ ሰብሳቢ ወይዘሮ ሜላት ወርቁ ኃይሉ እንደገለጹት ይፋ የተደረጉት ውጤቶች በአራት ዋና ዋና ክልሎች ማለትም በኦሮሚያ፣ ጋምቤላ፣ አማራ እና በቤኒሻንጉል ጉሙዝ የሚገኙ የ24 ምርጫ ክልሎች መረጃዎች ብቻ የሚያካትቱ ናቸው። በጥናቱ መሰረት በኦሮሚያና በጋምቤላ ክልል በተካሄደው ውድድር ገዢው ብልጽግና ፓርቲ ለህዝብ ተወካዮች ምክር ቤት እና ለክልል ምክር ቤቶች ያቀረባቸው እጩዎች ሙሉ በሙሉ በከፍተኛ ድምጽ በማሸነፍ ሁሉንም መቀመጫዎች ሙሉ በሙሉ መቆጣጠራቸው ተገልጿል። አንድ በኩል ገዢው ፓርቲ ብልጽግና በተለይ በኦሮሚያና በጋምቤላ ክልሎች ሁሉንም መቀመጫዎች ጠቅልሎ መውሰዱ ውድድሩ ምን ያህል ፍትሃዊ ነበር ወይም ሌሎች ፓርቲዎች እኩል የመወዳደር እድል አግኝተው ነበር የሚሉ ጥያቄዎችን በብዙዎች ዘንድ አስነስቷል። በመጨረሻም ቦርዱ በአገር አቀፍ ደረጃ ምርጫ በተካሄደባቸው 1138 የምርጫ ክልሎች ውስጥ እስካሁን 816 የሚሆኑት የማዳመር ስራቸውን አጠናቀው ውጤታቸውን ወደ ማዕከል መላካቸው የገለጸ ሲሆን ዝርዝር መረጃዎችን በዌብሳይት ላይ ይፋ እንደሚያደርግ አስታውቋል። በቀጣዩ ዜና ስንሻገር ግንቦት 24 ቀን በተካሄደው የ2018 ምርጫ እጩ የሆነችው ፖለቲከኛ ሚስጥረ ስላሴ ታምራትን ያሳያል በሚል በፌስቡክ ገጽ ላይ በስፋት የተጋሩት ሁለት ተንቀሳቃሽ ምስሎች እንዲሁም አንድ ፎቶግራፍ ፍጹም ሐሰት መሆናቸው ታውቋል። እነዚህ ተንቀሳቃሽ ምስሎችና ፎቶግራፎች በማህበራዊ ሚዲያ ላይ የተሰራጩት ፖለቲከኞቹ በሰላማዊ መንገድ በምርጫ ውድድር ላይ እየተሳተፉ ባሉበት ወሳኝ ወቅት ላይ ነው። በተጨማሪም ተንቀሳቃሽ ምስሉ በማህበራዊ ገጾች ላይ የተጋራው እጩዎችን የሚወክሉት ፓርቲ በተደጋጋሚ ሰላማዊ ሰልፍ ጥሪዎችን በማቅረብ ላይ በሚገኙበት ወቅት መሆኑ ተስተውሏል። መገናኛ ብዙሃን ተቋሙ አዲስ ስታንዳርድ እንደዘገበው በዘንድሮ የኢትዮጵያ አጠቃላይ ምርጫ እጩ በሆነችው ሚስጥረ ስላሴ ታምራት ላይ ያነጣጠሩትና በፌስቡክ ገጽ ላይ የተጋሩትን እነዚህ ሁለት ተንቀሳቃሽ ምስሎችና አንድ ፎቶግራፍ በጥልቀት የመረመረ ሲሆን የተሰራጩት መረጃዎች ሙሉ በሙሉ የተፈበረኩና ሐሰተኛ መሆናቸው በምስል ማረጋገጫዎች አረጋግጧል። በዘንድሮ ሀገራዊ ምርጫ በተደረጉ የፓርቲዎች የክርክር መድረክ ላይ በምታሳየው ድፍረት የተሞላበት የሀሳብ ፍልሚያ ከፍተኛ ድጋፍን እንዲሁም ጠንካራ ትችቶችን እያስተናገደች የምትገኘው ፖለቲከኛዋ ሚስጥረ ስላሴ ከቅርብ ጊዜ ወዲህ በዲጂታሉ ዓለም የተጠናከረ የስም ማጥፋት ዘመቻ ኢላማ ሆና መቆየቷ መረጃዎች ያመለክታሉ። በመቀጠልም ወደ ውጭ ዜና ስንሻገር በደቡብ አፍሪካ ጆሃንስበርግ በሚገኝ የሰፈራ መንደር ውስጥ በተፈጸመ የጅምላ ተኩስ 12 ሰዎች መገደላቸውን የአገሪቱ ፖሊስ አስታውቋል። ጥቃቱ የተፈጸመው ትናንትና እኩለ ሌሊት ላይ ጃምበርስ በተባለ መደበኛ ያልሆነ የሰፈራ መንደር ውስጥ መሆኑ ታውቋል። ቀሪ መሳሪያዎችን የታጠቁ ታጣቂዎች በቦታው በድንገት በመከሰት በደመ ነፍስ በተለያዩ ስፍራዎችና ንጹሃን ዜጎች ላይ በተከታታይ ተኩስ መክፈታቸው የደረሰ መረጃ ያመለክታል። የደቡብ አፍሪካ ፖሊስ ጥቃቱን ተከትሎ ባደረገው ማጣራት የሟቾች ቁጥር 12 መድረሱን በአሳዛኝ ሁኔታ ያረጋገጠ ሲሆን በጉዳዩ ላይ ሰፊና ጥብቅ ምርመራ መጀመሩን በይፋ ገልጿል። ነገር ግን እስካሁን ድረስ ከጥቃቱ ጀርባ ስላለው ምክንያቱም ሆነ በቁጥጥር ስር ስለዋሉት ተጠርጣሪዎች ከፖሊስ ወገን የተሰጠ ምንም አይነት ይፋዊ መግለጫ የለም። አሰቃቂ ሁኔታ የተፈጸመ ጭፍጨፋ በአካባቢው ነዋሪዎችና በጆሃንስበርግ ከተማ ሕዝብ ዘንድ ከፍተኛ ድንጋጤና ስጋትን ፈጥሮ ይገኛል። ጋር አብራችሁን ስለቆያችሁ እናመሰግናለን።